ቴሌቪዥን ነው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን? የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ። ከምሽቱ 2 ሰዓት ሆኗል። የሚያዝያ 30 2017 የኢቲቪ ዜና 57 በቀጥታ ወደ እናንተ እየደረሰ ምዕራፍ 3 ላይ ተገኝቷል። የምዕራፍ 3 አበይት ጉዳዮችን አስቀድመን እንጀምራለን። በግንባታ ላይ የሚገኙ የስፖርት ማዘውተሪያ ስፍራዎች በጥራትና በተያዘላቸው ጊዜ ሊጠናቀቁ እንደሚገባ የተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ አሳሰበ። ከስፖርት ማዘውተሪያ ስፍራዎች ጋር በተያያዘ የነባሩ የአዲስ አበባ ስቴዲየም የመሮጫ ትራክ የስቴዲየም እድሳት በሚከናወንበት ወቅት ከጥቅም ውጭ እንደሆነ ይታወቃል። የትራኩን ጉዳይ በተመለከተ ለሚቀርቡ ጥያቄዎች የተለያዩ ምላሾች ሲሰጡ ቢቆይም እስካሁን በተጨባጭ የመጣ ለውጥ ካለመኖሩም በተጨማሪ በ9 ወራት ሪፖርት ላይ አልተጠቀሰም። ለዘንድሮ የከፍተኛ ትምህርት ተቋማት መውጫ ፈተና በቂ ዝግጅት እያደረጉ መሆኑን የተለያዩ ዩኒቨርሲቲ ተመራቂ ተማሪዎች ገለጹ። ለኤግዚት አዘጋጃጀታችን ደስ የሚል ነው። ተደጋጋሚ ፈተናዎችን እየሰራን እንድናሳልፍ እርዳታውን እያደረገልን ያለው። ለሰላማቸው ዘብ እንደሚቆሙ በአማራ ክልል ሰሜን ወሎ ዞን የመርሳ ከተማ ሃይማኖት አባቶች፣ የሀገር ሽማግሌዎችና ታዋቂ ግለሰቦች ገለጹ። የጥፋት እጆች መዘዞች በሚል መሪ ሀሳብ በክልሉ የተለያዩ አካባቢዎች ውይይት ተካሂዷል። ለሁሉም ነገር የበሰለ ነገር ለመብላት ሰላም ነው የሚያስፈልገን። እኛ ካለፈው ከመጀመሪያው ጦርነት ጀምሮ የጦርነትን ክፋት በተደጋጋሚ አይተነዋል። ሁሉም ሰው ያውቃል። ሁሉም ሰው ተምሯል። ስለዚህ ሁላችንም በጋራ ሰርተን ሰላሙን ማምጣት ይኖርብናል ብያ። ወደ ውጪ ዘገባችን ስናመራ በቫቲካን ለ2 ቀን የተካሄደው የሊቀ ጳጳስ ምርጫ አዲሱን ሊቀ ጳጳስ በመምረጥ ተጠናቋል። ከስፖርት አበይት ጉዳያችን ሻምፒየንስ ሊግ ሻምፒዮን ለሆኑ ክለቦች ይገባል ሲሉ የማንቸስተር ዩናይትዱ አሰልጣኝ ሩቨን አሞሪም ተናገሩ። የሚሉት የኢቲቪ ዜና 57 የምዕራፍ 3 አበይት ጉዳዮቻችን ናቸው። አበይት ጉዳዮቻችንን አስቀድመን ጀምረናል። በዛሬው ዕለት በኢቲቪ ዜና 57 ዋነኛ አጀንዳ ያደረግነው የከፍተኛ የትምህርት ተቋማት መውጫ ፈተና ወይም ኤግዚት ኤግዛም ላይ ትኩረቱን ያደርጋል። ከዚህ ጋር በተገናኘ ታዲያ ተጨማሪ ማብራሪያ ወደ ኋላ ላይ እንዲሰጡን በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ የሆኑትን ኮራ ጡሽኔን በቀጥታ መስመራችን ላይ አግኝተናቸዋል። ወደ ኋላ ላይ በድጋሚ ተገናኝተን ተጨማሪ የሆኑ መረጃዎችን የሚያደርሱን ይሆናል። የተወዳጁ ተመልካቾቻችን ኢቲቪ ዜና 57ን የመራው ሮዛ መኮንን አብሬያችሁ ያለው አብራችሁን ቆዩ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በነገው ዕለት በሚከበረው 80ኛው የሩሲያ የድል በዓል ላይ ለመታደም ሞስኮ ገብተዋል። ፕሬዝዳንቱ ሞስኮ ሲገቡ የሩሲያ ፌዴሬሽን ውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን አናቶሊ ቫሽኪን አቀባበል አድርገውላቸዋል። የሩሲያ ፌዴሬሽን ምክር ቤት አፈ ጉባኤ ቫለንቲና ማትቪዮንኮ የካቲት 2017 ዓ.ም በአዲስ አበባ ባደረጉት ጉብኝት በሩሲያ የድል በዓል ላይ እንዲታደሙ በቀረበላቸው ግብዣ መሰረት ነው ፕሬዝዳንቱ ወደ ሞስኮ ያቀኑት። ፕሬዝዳንት ታዬ በበዓሉ ላይ ታደም በተጓዳኝ ከተለያዩ መሪዎችና የሩሲያ መንግስት ከፍተኛ የስራ ኃላፊዎች ጋር በሁለትዮሽ እንዲሁም በባለብዙ ወገን የትብብር ጉዳዮች ላይ ይወያያሉ ተብሎ ይጠበቃል። በአሁኑ ወቅት በኢትዮጵያና በሩሲያ መካከል ያለው ዲፕሎማሲያዊ ግንኙነት በተለያዩ ዘርፎች እያደገ መምጣቱን መረጃዎች ያመላክታሉ። ሁለቱ ሀገራት በጤና፣ በኢኮኖሚ፣ በንግድ፣ በኢንቨስትመንትና በቴክኖሎጂ ዘርፎች ያላቸውን ግንኙነት ከጊዜ ወደ ጊዜ እያጠናከሩ ሲሆን የተለያዩ ስምምነቶችና የመግባቢያ ሰነዶችን መፈራረማቸውም የሚታወስ ነው።
ፕሬዚዳንት ታዬ በሩሲያ በሚያደርጉት ቆይታ የሀገራቱ ግንኙነት የበለጠ በሚጎለብትበት ጉዳይ ላይ ይመክራሉ ተብሏል። በሁለተኛው የዓለም ጦርነት የቀድሞው የሶቪየት ህብረት የተቀዳጀችውን ድል በማሰብ ነገ በሩሲያ መዲና ሞስኮ ለ80 ጊዜ በሚከበረው በዓል በርካታ የዓለም መሪዎች ይታደማሉ ተብሎ ይጠበቃል። የኢትዮጵያ ዜና አገልግሎት ሪፖርተር ከስፍራው ባደረሰን መረጃ መሰረት የበርካታ የአፍሪካ ሀገራት መሪዎች የቻይናና የብራዚል ፕሬዝዳንቶችን ጨምሮ የሌሎች ሀገራት መሪዎች በዚሁ የድል በዓል ላይ ለመታደም ሞስኮ በመግባት ላይ ናቸው። ዘገባዎቻችን ቀጥለዋል። ወደ ዝርዝር ጉዳያችን እንሻገር። በግንባታ ላይ የሚገኙ የስፖርት ማዘውተሪያ ስፍራዎች በጥራትና በተያዘላቸው ጊዜ ሊጠናቀቁ እንደሚገባ የሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ አሳስቧል። የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የባህልና ስፖርት ሚኒስቴርን የ9 ወራት የስራ አፈጻጸምም ገምግመዋል። መሀሪ አለሙ የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የባህልና ስፖርት ሚኒስቴርን የ9 ወራት አፈጻጸም ገምግሟል። ሚኒስቴር መስሪያ ቤቱ ባለፉት 9 ወራት ያከናወናቸውን ስራዎች በባህልና ስፖርት ሚኒስትሯ ሸዊት ሸንካ ቀርቦ ውይይት ተደርጎበታል። በዕለቱ ከቀረቡት ጉዳዮች መካከል በተደጋጋሚ ቅሬታ የሚቀርብበት የአዲስ አበባ ስቴዲየም የመሮጫ ትራክ ጉዳይ ተጠቃሽ ነው። ከስፖርት ማዘውተሪያ ስፍራዎች ጋር በተያያዘ የነባሩ የአዲስ አበባ ስቴዲየም የመሮጫ ትራክ የስቴዲየም እድሳት በሚከናወንበት ወቅት ከጥቅም ውጭ እንደሆነ ይታወቃል። የትራኩን ጉዳይ በተመለከተ ለሚቀርቡ ጥያቄዎች የተለያዩ ምላሾች ሲሰጡ ቢቆይም እስካሁን በተጨባጭ የመጣ ለውጥ ካለመኖሩም በተጨማሪ በ9 ወራት ሪፖርት ላይ አልተጠቀሰም። የዚህ መሮጫ ትራክ ስራ አሁን ላይ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጥበት። ኮሚቴ በእኛ ደረጃ አቋቁመን ሰፊ ጥናት አድርገን ለምሳሌ ስቴዲየምን ሲያማክር የነበረው የኮንሰልተንሱ ላይ እርምጃ ወስደናል። የአሰራር ችግሮች አሉበት ብለን ማለት ነው። በቀጣይ ግን እንደተባለው የትራክ ችግር በተለይ አትሌቶቻችን በደንብ እየተቸገሩ እንደሆነ እኛም አድሬስ አድርገናልና በቅርቡ ይህንን መጨረስ አለብን ብለን ክብርት ሚኒስትራችን አቅጣጫ ተቀምጦ እየተሰራ ያለው። ከአዲስ አበባ ስቴዲየም በተጨማሪ በግንባታ ላይ የሚገኘው የአዲስ አበባ ስቴዲየም ሌላው በዕለቱ የተነሳ ጉዳይ ሆኗል። በዓለም አቀፍ ደረጃ ተወዳዳሪ ስቴዲየም ሀገራችን ያስፈልጋታል በሚል በጠቅላይ ሚኒስትራችን በተቀመጠው አቅጣጫ መሰረት የሎቱና የሎት 3 ጥናት ከተጠናቀቀ በኋላ ዓለም አቀፍ ጨረታ ነው ያወጣ ነው። ኢንተርናሽናል ጨረታ አወጣንና ውድድሮች ተደረገ። ወደ 23 ቢሊዮን አካባቢ ነው ያሸነፈው ኮንትራክተሩ። ነገር ግን ወጪው ቆጣቢ በሆነ መንገድ መሰራት አለበት በሚል በተቀመጠው አቅጣጫ መሰረት ከአንድ ወር በላይ ነው ድርድር ያደረግነው። ከ23 ቢሊዮን 5 ቢሊዮን አስቀንሰን 18 ቢሊዮን ነው። ይሄ በቅርቡ በተለይ የፕሮጀክት አፈጻጸማችን ላይ የኒው አፕሮች ብለን መውሰድ እንችላለን። ከመደበኛ አሰራር ውጭ ወጥቶ የህዝብ የመንግስት ወጪ ቆጣቢ በሆነ መንገድ መሄድ አለበት ተብሎ አንድ ወር በላይ የፈጀ ድርድር ከኮንትራክተሩ ከአሸናፊ ኮንትራክተሩ ጋር ካረግነ በኋላ ነው 18 ቢሊዮን ተብሎ ወደ ሚዲያ የወጣማ አሁን በጥሩ ሁኔታ አፈጻጸም ቀንና ማታ እየተሰራ ያለበት ሁኔታ ነው ያለው። ሌላው ለሚኒስቴር መስሪያ ቤቱ ተጠሪ ከሆኑ ተቋማት መካከል በሆነው በኢትዮጵያ ብሔራዊ ቲያትር የነበረው የኦዲት ግኝት ጉዳይም ቋሚ ኮሚቴው ካነሳባቸው ጥያቄዎች መካከል ይገኝበታል። በፌዴራል ዋና ኦዲተር መስሪያ ቤት ለምክር ቤቱ ሪፖርት የቀረበበት የኢትዮጵያ ብሔራዊ ቲያትር የኦዲት ግኝት በተመለከተ ከዚህ በፊትም ተጠይቆ በቂ ምላሽ አልተሰጠም። አሁንም በ9 ወር ሪፖርቱ ላይ የተገለጸ ነገር የለም። ስለዚህ የተቋሙ የኦዲት ግኝት ማስተካከል ስራ በምን ደረጃ ላይ ይገኛል? የኢትዮጵያ ብሔራዊ ቲያትርን በተመለከተ የአመራር ለውጥ ተደርጓል። እንደሚታወቀው አሁን ለተነሳው ጥያቄ የኦዲት ግኝቱን በተመለከተ ቀደም ብሎ የፋይናንስ ኦዲት ቡድን ገብቷል። በሚገባ እየሰሩ ይገኛሉ። ቡድኑ አሁን የመውጫ ውይይት ለማድረግ ሰነዳቸውን እያጠናቀሩ ይገኛሉ። ገና ነው ማለት ነው፣ ውይይት አላደረግንም። ስለዚህ በሂደት ላይ ነው ያለው ማለት ነው። የሚጠይቁትን መረጃ በአግባቡ ክፍል ተደራጅቶላቸው በትክክል ለሚጠይቁት ጥያቄና ለሚያስፈልጋቸው ሙሉ መረጃ እንዲሰጡ እየተከታተለን እየሰራን እንገኛለን ማለት ነው። ሚኒስቴር መስሪያ ቤቱ ብዝሃ ቋንቋን ከመጠቀምና ከማልማት አንጻርም በተጨባጭ ስራዎችን ሰርቷል ሲል ቋሚ ኮሚቴው አወድሷል። ከቋንቋ ልማት ጋር በተገናኘ ቋሚ ኮሚቴው ያዘጋጀው ጥያቄ ነበር። በተግባር ምላሽ ያገኘ ስለሆነ
እያመሰገንኩ ጥያቄውን አልፈዋለሁ ማለት ነው። ተቋሙ ያላከናወናቸውን ቀሪ ስራዎች በተመለከተ የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት ወርቅ ሰሙ ማሞ አቅጣጫ በማስቀመጥ ተጠናቋል። ዘገባዎቻችን ቀጥለዋል። ሰላማቸው ዘብ እንደሚቆሙ በአማራ ክልል ሰሜን ወሎ ዞን የመርሳ ከተማ የሃይማኖት አባቶች፣ የሀገር ሽማግሌዎችና ታዋቂ ግለሰቦች ገለጹ። የጥፋት እጆችና መዘዞቹ በሚል መሪ ሀሳብ በመርሳ ከተማ ውይይት ተካሂዷል። እድሉ ፈቀደ። የክልልና የዞን ከፍተኛ የስራ ኃላፊዎች በሰሜን ወሎ ዞን መርሳ ከተማ አስተዳደር ከሃይማኖት አባቶች ከሀገር ሽማግሌዎችና ተጽዕኖ ፈጣሪ ግለሰቦች ጋር የጥፋት እጆችና መዘዞች በሚል ሀሳብ የሰላም ምክክር መድረክ አካሂደዋል። የጸጥታ ችግር የፈጠሩ ወገኖች ላይ ወጥ የሆነ አረዳድ ሊኖር እንደሚገባ ተገልጸዋል። ችግሩን በዘላቂነት ለመቅረፍ ከመንግስት ጋር እንደሚተባበሩ የውይይቱ ተሳታፊዎች ገልጸዋል። ለሁሉም ነገር የበሰለ ነገር ለመብላት ሰላም ነው የሚያስፈልገን። እኛ ካለፈው ከመጀመሪያው ጦርነት ጀምሮ የጦርነትን ክፋት በተደጋጋሚ አይተነዋል። ሁሉም ሰው ያውቃል፣ ሁሉም ሰው ተምሯል። ስለዚህ ሁላችንም በጋራ ሰርተን ሰላሙን ማምጣት ይኖርብናል ብዬ አስባለሁኝ። ወላድ ካሁን በኋላ ማልቀሷ ይበቃል። ወላድ በጣም አዘነች። እርስ በርስ መገዳደል በሀዘን ተውጣለች። ወላድ ሀዘን ይበቃናል። ሰላማችንን ያምጣልን። ሁላችንም ከሰላም ጎን ቁመን ወደ ውጭ የወጣውን አካል በማስተማርም ሆነ ከመንግስት ጎን በመሆን ይበቃሃል ሊባል ይገባል። የሁሉም ወጣት የሀገር ሽማግሌና የሃይማኖት አባት የመጀመሪያ ስራ ሊሆን ይገባል ብዬ አስባለሁ። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር የመርሳ ከተማ ህዝብ የጸጥታ መዋቅሩን እንዲደግፍ ጥሪ አቅርበዋል። አሁንም ለምኑ በርቂንጡ የሚታወቁ ልጆች ናቸው። ካልመጡ የመጨረሻ ህግ ልናስከብር ነው። ስለዚህ ምን እንፈልጋለን? ለሀገር መከላከያ ሰራዊታችን ወደ ጦርነት ሲገባ አይዞህ ብለን እንንገረው፣ ይገላግለናል ባጭር ጊዜ ውስጥ። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የጸጥታ ችግር የፈጠሩት ላይም በሁሉም አካባቢ ወጥ ግንዛቤ ሊኖር ይገባልን ብለዋል። አክለውም ችግሩን ለመፍታት የህብረተሰብ አደረጃጀቶች የጸጥታ መዋቅሩን በታማኝነት እንዲደግፍ አሳስበዋል። ያለውን ችግር ለመፍታት የእምነት ተቋማቶቻችን፣ የሽምግልና ተቋማቶቻችንን፣ የእድር አደረጃጀቶቻችንን፣ የወጣት አደረጃጀቶቻችንን ይዘን ስራ ለመስራት የሚያስችል ለውን ጉዳይ በትክክል ከሰራን የተሻለ ነገር እናስመዘግባለን የሚለውን መውሰድ። ስለሆነም ከኛ ምን ይጠበቃል ከተባለ ከናንተ ደምና አጥንት አይደለም መሆን ይፈልጉት፣ ታማኝ መሆን፣ ጠላትን ሸሻጊ አለመሆን። ከህብረተሰቡ የተነሱ የልማት ጥያቄዎች ህግ ከማስከበር ጎን ለጎንና በጸና ሰላም ላይ መልስ እንደሚያገኙ ተመላክተዋል። ወደ አጀንዳ ጉዳያችን ተሻግረናል። ዛሬ በዋናነት የምንመለከተው የከፍተኛ ትምህርት ወይም የዩኒቨርሲቲ መውጫ ፈተና ላይ ትኩረት የምናደርግ ይሆናል። የዩኒቨርሲቲ መውጫ ፈተና የትምህርት ተቋማት ለትምህርት ጥራት ትኩረት እንዲያደርጉ መደላድል የፈጠረ ነው ሲሉ በአዲስ አበባ ዩኒቨርሲቲ የስነ ትምህርት ቤት ተጠባባቂ ዲን ዶክተር ደጀኔ ንጉሴ ገለጹ። ባልደረባችን ሳምሶን በላይ በሀገሪቱ መሰጠት የጀመረው የከፍተኛ ትምህርት ተቋማት መውጫ ፈተናን አስመልክቶ ከዶክተር ደጀኔ ንጉሴ ጋር ቆይታ አድርጓል። ተከታትለን እንመለስ። ጤና ይስጥልን ተመልካቾች፣ እንግዲህ ከ2015 ዓ.ም ጀምሮ በኢትዮጵያ በሚገኙ ዩኒቨርሲቲዎች የዩኒቨርሲቲ መውጫ ፈተና እየተሰጠ እንደሆነ ይታወቃል። የዩኒቨርሲቲ መውጫ ፈተና እየተሰጠም የሚገኘው ተማሪዎች በዩኒቨርሲቲ ቆይታቸው ትምህርታቸውን አጠናቀው ሲወጡ ትምህርቱን ምን ያህል አውቀውታል፣ ወጥተውስ ማህበረሰቡን ማገልገል ይችላሉ ወይ የሚለውን ለማረጋገጥ እንደሆነ ይታወቃልና በዚህ ጉዳይ ላይ ከአዲስ አበባ ዩኒቨርሲቲ የስነ ትምህርት ቤት ተጠባባቂ ዲን የሆኑት ዶክተር ደጀኔ ንጉሴ ይገኛሉ። ከእሳቸው ጋር ትንሽ ቆይታ ነው ማደርገው። ዶክተር ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። እሺ፣ እኔም አመሰግናለሁ። ወደ መጀመሪያው ጥያቄ ልለፍና የዩኒቨርሲቲ መውጫ ፈተና ጥቅሙ ምንድን ነው? እስቲ ከዚህ እንነሳ። ዋናው ጥቅሙ እንግዲህ የተለያዩ ሀገራት ለተለያየ ነገር ቢጠቀሙበትም ግን በዋናነት ምንድነው በተማሪዎች አንድን ፕሮግራም ከአንድ ፕሮግራም ሲመረቁ የሚወስዷቸው የተለያዩ ኮርሶች አሉ። ያንን በየደረጃው እየተመዘኑ የሚያልፉበት ነው የሚሆነው። ግን መጨረሻ ላይ ሲመረቁ እንደ አጠቃላይ ከዛ ፕሮግራም የሚወጡ ተማሪዎች የሚጠበቅባቸው ክህሎት፣ እውቀትና አመለካከት አለና ያንን ይዞ ተገኝተዋል ወይ
የሚለውን ለማረጋገጥ የምንጠቀምበት የፈተና አይነት ነው የሚሆነው። የዩኒቨርሲቲ መውጫ ፈተና በሌሎች ሀገራትም እየተሰጠ እንደሚገኝ ይታወቃልና በሌሎች ሀገራት ያለው ተሞክሮስ ምን ይመስላል? የተለያዩ ሀገራት የፕሮግራማቸውን ጥራት የሚለኩበት አንዱ የመውጫ ፈተና በመስጠት ነው እና ያ መውጫ ፈተና ብዙ ነገር ያሳያቸዋል። ምን ላይ መከለስ አለበት፣ ምን አካባቢ ነው ድክመት ያለበት፣ ጥንካሬ ምን አካባቢ ላይ ነው የአንድ ፕሮግራም የሚለውን በደንብ ስለሚያሳያቸው እንደ አንድ የጥራት መለኪያ የሚወስዱት የመውጫ ፈተና ነው ማለት ነው ብዙ ሀገራት። ስለዚህ አንዱ የጥራት ፓኬጅ ነው። እንዲያው ይሄ የዩኒቨርሲቲ መውጫ ፈተና በኢትዮጵያ ሲሰጥ በትምህርት ስርዓቱ ላይና በተማሪዎች ላይ ያለው ተጽዕኖስ እንዴት ይገለጻል? እውነት ነው። እንግዲህ ይሄ የመውጫ ፈተና መሰጠት ከጀመረበት ጊዜ ጀምሮ አንደኛ እያንዳንዱ ከፍተኛ ትምህርት ተቋም የግልም ይሁን የመንግስት ምንም አይነት ልዩነት ሳይኖር ተመርቆ የሚወጡ ተማሪዎች የሚያልፉበት ሂደት ስለሆነ ፕሮግራሞቻቸውን ቆም ብሎ እንዲያዩ የህልውናም ጉዳይ ነው ማለት ነው። የተቋማት የህልውና ጉዳይ ስለሆነ ተቋማት እንዲሁ እንደ በፊቱ በእንዝላልነት የሚያልፉት ጉዳይ ሳይሆን ጠንከር ብለው የማስተማር ስነ ዘዴያቸውን እየፈተሹ የፕሮግራሞቻቸውን ጥንካሬና ድክመት እየፈተሹ በየጊዜው እያስተካከሉ ጥራቱን እያሻሻሉ እንዲሄዱ የሚያደርጋቸው አንድ ትልቅ እርምጃ ነው ማለት ነው የመውጫ ፈተና። እጅግ አመሰግናለሁ ዶክተር። እኔም በጣም አመሰግናለሁ። የመውጫ ፈተና ላይ ትኩረት አድርገናል። አሁንም ቀጥለናል። ዘንድሮ ከፍተኛ የትምህርት ተቋማት መውጫ ፈተና በቂ ዝግጅት እያደረጉ መሆኑን የአሶሳ ዩኒቨርሲቲ ተመራቂ ተማሪዎች ገለጹ። ፈተናውን የተሻለ ውጤት በማምጣት ማለፍ እንዲችሉ ዩኒቨርሲቲው አስፈላጊውን እገዛ እያደረገላቸው መሆኑንም ተማሪዎቹ ተናግረዋል። የተማሪዎቹን አስተያየት ያሰባሰበው ሪፖርተራችን ጀማል አህመድ ነው። እንከታተለው። ዝግጅቱ በጣም አሪፍ ነው። ያው ከጊዜው አንጻር አኳያ የተነሳ የኛ ፈርታችን በመጠቀም አንዳንድ ዝግጅቶችን እያደረግን ነው። ዝግጅቱን በተመለከተ ግቢው ያደረገልን አንዳንድ ነገሮች የሞዴል ኤግዛሞችን ፈተናዎችን እየወሰድን ከቲቶሪያልም አጀስት በማድረግ ሰዓቱን አጀስት እያደረግን ነው። መጠቀም ያለብንን ጊዜ ተጠቅመን እያነበብን ነው። ለኤግዚት ኤግዛም እየተዘጋጀ ነው። ዩኒቨርሲቲውም ብዙ በቂ የሆነ ጊዜ በመስጠት ነው እየተባበረን ያለው። ለምሳሌ ቶሎ አስተማሪዎቹ ክላስ እንዲጨርሱና ለፈተናው ብዙ በቂ ጊዜ ኖሮን እንድናነብ እየተደረገና ኤግዚቱ ሞዴሉም 2 ጊዜ በመሆን ተደጋጋሚ ፈተናዎችን እየሰራን እንድናሳልፍ እርዳታውን እያደረገልን ያለው። እኔም እንደ ግል እየተዘጋጀው ነው። በግቢም ደረጃ ደግሞ የኮሌጃችን አስተማሪዎችና ተማሪዎች በመተባበር ዝግጅት እያደረግን ነው ያለ ነው። በቲቶሪያል ክላስ ተጨማሪ ክላስም እየወሰድን ነው ጀምረናል ከ2 ሳምንት በፊት። እናም በሚቀጥለው ሳምንት የኤግዚት ኤግዛም ሞዴል እንወስዳለን። ከዚሁ ጉዳይ ጋር ተያይዞ የአሶሳ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር መልካሙ ደሬሳ ተመራቂ ተማሪዎች የተሻለ ውጤት በማምጣት የመውጫ ፈተናውን እንዲያልፉ ልዩ ድጋፍና ክትትል እያደረገ መሆኑን ለኢትዮጵያ ቴሌቪዥን ገልጸዋል። 1515 የሚጠጉ ተማሪዎችን ነው አጠቃላይ በቅድመ ምረቃ ደረጃ የምናስመርቀው። የቅድመ ምረቃ ተማሪዎች መውጫ ፈተናን በተመለከተ እንግዲህ እንደ ሀገር የተዘጋጀ ብሉፕሪንት አለ። ባሉን አጠቃላይ ወደ 45 የትምህርት ፕሮግራሞች አሉን። በእነዚህ በሁሉም ፕሮግራሞች መውጫ ፈተና ለመውሰድ ተማሪዎች ዝግጅት እያደረጉ ነው። ሪፖርተራችን ጀማል አህመድ እንደዘገበው የተማሪዎቹን ቴክኒካል ክህሎት ለማጠናከር የሚያስችሉ እገዛዎችንም ዩኒቨርሲቲው እያደረገ ይገኛል ብለዋል። የተማሪዎች ዝግጅት በከፍተኛ ሁኔታ መሻሻሎች አሉ። የመምህራኖች የኮርስ አሰጣጥ ሁኔታና ኮርስን በጊዜ በሰዓት በስኬጁል የመጨረስ ሁኔታ፣ ትምህርት ጥራት ላይ የማተኮር ሁኔታዎች በተወሰኑ መልኩ በከፍተኛ ምክክር የተሻሻሉበት መውጫ ፈተናን ማገዝ የሚችሉ የዲጂታል ስኪል ኦፕቲማይዝ ለማድረግ የተለያዩ ስልጠናዎችን ለተመራቂ ተማሪዎች ለብቻ እያዘጋጀን ስልጠናዎችን በተለያዩ ጊዜያት በሁሉም ኮሌጆች በሁሉም ትምህርት ክፍሎች ለመስጠት የሞከርንበትና ስልጠናዎችን የሰጠንበት ሁኔታ ነው ያለው።
ኢቲቪ ዜና 57 የአጀንዳ ጉዳያችን ላይ ትገኛላችሁ። ለከፍተኛ ትምህርት ተቋም መውጫ ፈተና ዝግጅት እያደረጉ መሆናቸውን የወላይታ ሶዶ ዩኒቨርሲቲ ተማሪዎች ተናገሩ። ተፈታኞች ለፈተና ብቁ እንዲሆኑ ዩኒቨርሲቲው አስፈላጊ ድጋፉን እያደረገ መሆኑንም ተፈታኝ ተማሪዎች ገልጸዋል። ተመስገን ተስፋዬ ነው አስተያየታቸውን ያሰባሰበው። እንከታተለው። ለኤግዚት አዘጋጃጀታችን ደስ የሚል ነው። ግቢያችንም ደስ የሚለው ኤግዚት ፋሚሊ ግሩፕ ፈጥሮልን በግሩፕ አንብበናል። በግሩፕ ዲስከስ እያደረግን ጥያቄዎች ሰርተናል። እንዲሁም ሞዴል ኤግዛምን አዘጋጅተውልን ተፈትነናል። የ5ኛ ዓመት የህግ ተማሪ ነኝ። ወላይታ ሶዶ ነው የምማረው እና ለኤግዚት ያ ሁላችንም በምንችለው አቅም በግልና በቡድን እየሆንን እየተዘጋጀን ነው። ትምህርት ቤታችንም የራሳችንን የምናጠናበት ላይብረሪ ለብቻችን አስተካክሎልን እዛ እንድናጠና አመቻችተውልናል እና ያው እየተዘጋጀን ነው። ከእግዚአብሔር ጋር እንግዲህ ጥሩ እንደሚሆን ተስፋ እናደርጋለን። 5 ዓመት በቆየበት ያነበብኩትን በኤግዚት ደግሞ ለማሳየት ጥረት እያደረኩ ነው ያለሁት። ሌሎች ተማሪዎችም ደግሞ ከኔ ጎን አሉ። ከነሱ ጋር በመሆን ከፍተኛ ጥረት ነው እያደረግን ያለ ነው። ኤግዛም በመምጣቱ ተማሪዎች እያንዳንዱ ነገር እንዲያውቁት በተማሩበት በዲግሪያቸው ላይ ብቁ የሆነ ከወረቀት የዘለለና የተሻለ መረዳት ኖሯቸው ወጥተው ትርፋማና ለዚህ ጋር ጥሩ የሆነ አምራች ኃይልን ለማምረት ነው ነገር የቀደደ ትልቅ ፋና ወጊ የሚባል አይነት ነገር ነው። ምን ያህል አውቀናል፣ ምን ያህል ብቁ ሆነናል የሚለውን ኤግዚት ኤግዛም መለኪያችን ነው። ለነገም ደግሞ ተስፋ የሚያደርገን ለትውልድም ደግሞ ተስፋ የሚሰጥ ነው እና አመለካከቱ መቅረት አለበት። ኤግዚት ኤግዛም መቀጠል አለበት ብዬ የማስበው። ተመልካቾቻችን ቀደም ሲል እንዳስተዋወቅናችሁ በዚህ የከፍተኛ ትምህርት ተቋማት የመውጫ ፈተና ጋር በተገናኘ ባነሳነው አጀንዳ ጉዳያችን ላይ ተጨማሪ የሆኑ ማብራሪያዎችን እንዲሰጡን እንግዳ ጋብዘናል። እንግዳችን በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ ኩራ ጡሽኔ ናቸው። በቀጥታ መስመራችን ላይ አግኝተናቸዋል። ከሳቸው ጋር እንቆያለን። እንዴት አምሽተዋል አቶ ኩራ? እንግዲህ ቀደም ሲል እንዳልነው ዛሬ በከፍተኛ የትምህርት መውጫ ፈተና ላይ ትኩረት አድርገናል። ለሰዓቱ እጅግ አድርጌ ነው የማመሰግነው በዚህ ሰዓት ተገኝተው በቀጥታ መስመራችን ማብራሪያ ሊሰጡን ስለወደዱ። የምንጀምረው የከፍተኛ ትምህርት መውጫ ፈተና ዓላማው ምንድን ነው ከሚለው ሀሳብ እስኪ እንነሳ። እኔም በጣም አመሰግናለሁ። የከፍተኛ ትምህርት የመውጫ ፈተና ዓላማው ያው የሚወጡ ምሩቃን ተቀራራቢ እውቀትና ክህሎት እንዳላቸው ወደ ገበያው ከመቀላቀላቸው በፊት ጥራትን ተጨማሪ የማረጋገጫ መሳሪያ ነው። እንደሚታወቀው በሀገራችን የተለያዩ ትምህርት ተቋማቶች አሉ። ባለቤትነታቸው የተለያየ የመንግስት፣ የግል አልፎ አልፎ ተቋማቶቹ ደግሞ የተለያየ እድሜ ያላቸው በተለያየ ሁኔታ ውስጥ ይገኛሉ። ከዚህም የሚወጣው ሰው ኃይል ምን ያህል ገበያው ዝግጁ ነው የሚለውን ምላሽ መስጠት የሚያስችለው ይሄ ፈተና ነው ማለት ነው። እንደሚታወቀው በትምህርት ተቋሞቻችን ውስጥ ኩረጃም አልፎ አልፎ ማጭበርበርም አልፎ አልፎ ይከሰታልና ይሄንን ተፈጽሞ እንኳን ቢሆን በዚህ በመውጫ ፈተና ወቅት ተማሪዎች በትክክል ትምህርት ለመከታተላቸው የማረጋገጫ መንገድ ነው። የዚህ ዋና ዓላማውም አንዱ የባህሪና የባህል ለውጥ ነው። አንዱ ከየትም ይምጣ ወረቀት ካለኝ የሚለው ቀርቶ ያው ከተማርኩ በትክክል መማር አለብኝ የሚለው ማህበረሰቡም እንደገና ደግሞ የሚማረውም ወገን ትምህርት ከተማሩ መማር ነው። አቋራጭ ሌላ የለም። ስራ መስራት ይፈልጋል፣ መድከምና መልፋት ይፈልጋልና ስለዚህ ይሄ የመውጫ ፈተና ከፈተናነቱ አልፎ ብዙ ዓላማና መልእክት ያለው የተጎዳውን የትምህርት ባህላችንን ለመለወጥ እይታችንን መለወጥ የሚያስችል መሳሪያ ነው ማለት ነው። መልካም አቶ ኩራ፣ እንግዲህ እነዚህ ተማሪዎች እንደተባለው ጥራት ያለው ትምህርትን ለመከታተላቸው ማረጋገጫ መሆኑና እዛ ላይ ዓላማ አድርጎ የተሰጠ ከሆነ እነዚህ ተማሪዎች በኤግዚት ኤግዛም ሲወድቁ የወደቁት ተማሪዎች እጣ ፈንታ ምንድን ነው የሚሆነው? እንግዲህ አንዱ ትልቁ ነገር ይህንን ፈተና ያላለፉ ብዙ ምክንያት ይኖራቸዋል። የዝግጅት ቀድሞ የነበረ የዝግጅት ችግር ይኖራል። ከትምህርት ቤት ተከትሏቸው የመጣው ክፍተት ሊሆን ይችላል። አንዱ የተደረገው እንደገና መፈተን እድል የመስጠት ነው። ከዛ ባለፈ ደግሞ ዩኒቨርሲቲዎቻችን እነዚህ ተማሪዎች እንደገና መፈተን እንዲችሉ
ለትምህርት በሚቀርቡበት አካባቢ ላይ ማንበብ ቢፈልጉ ድጋፍ ቢፈልጉ እንዲያገኙ የማድረግ ነው። ስለዚህ አንዱ እንደገና የመፈተን እድል አንዱ ነው። ሌላ ደግሞ እንደገና በመፈተኑ ጎን ለጎን ሊሆን ይችላል። ወደ ስራ መግባት የሚፈልግ ካለ ወደ ስራ መግባት እንዲችል የፈተናውን እንደተፈተነ የሚያስረዳ ማስረጃ መስጠት ነው። በሌላ ወገን ደግሞ ከፌዴራል ሲቪል ሰርቪስ ኮሚሽን ጋር ሆነን እነዚህ መደቦች ፈተና ወስደው ያላለፉ ደግሞ የስራ መደብ እንዲኖራቸው እየሰራን እንገኛለን። ስለዚህ ያው ትምህርት ማለት በመሰረቱ ዲግሪ ማለት አይደለም። ትምህርት ማለት ያው ማንኛውም ትምህርት ነው። ስለዚህ ከዚህ ብዙ አማራጮች አሉ የሚመርጡት ተማሪዎቹ በህይወታቸው። አንዱ በትምህርት በኩል የሚሆን ሲሆን ሌላ ደግሞ ደጋግሞ መሞከር ይቻላል። ስራ ዓለም መግባት ይቻላል። የተለያዩ እድሎችን እንዲያገኙ በር መክፈት ይጠይቃል ማለት ነው። በዚህ ረገድ እየተማርን ነው። እኛም እየተማርን ደግሞ አስፈላጊውን መስተካከሎች እየተደረጉ የሚቀጥሉ ይሆናል። በቅርቡ ደግሞ የመውጫ ፈተናን በተመለከተ ጠለቅ ያለ ጥናት ደግሞ እናደርጋለን ብለን አቅደናል። መልካም አቶ ጎራ፣ እንግዲህ በተለያዩ ዩኒቨርሲቲዎች ነው ይሄ መውጫ ፈተና የሚደረገው የከፍተኛ የትምህርት ተቋማቶች ላይና ዝግጅቱ ምን ይመስላል? አሁን ለሚደረገው የመውጫ ፈተና የተደረጉ ዝግጅቶች ምን ይመስላል? ትምህርት ሚኒስቴርስ ያደረገው ክትትል፣ እገዛ፣ የቁጥጥር ስራዎች ካሉ እሱንም ጨምረን እስኪ እናንሳ። እንደሚታወቀው የመውጫ ፈተና ሲጀመር ይሰጡ የነበሩት ይፈትኑ የነበሩት ያስተማሩት ዩኒቨርሲቲዎች ራሳቸው ናቸው። ይሄ በራሱ ችግር እንዳለው አይተን ከአንድ ዓመት በፊት እያንዳንዱ ዩኒቨርሲቲ ያስተማረውን ተማሪ ራሱ እንዳይፈትንና የሚፈትነው ከሌላ ዩኒቨርሲቲዎች እንዲመጣ አድርገናል። በዚህ ረገድ ዩኒቨርሲቲዎች ተማሪዎቻቸውን እንዲያዘጋጁ እንደተባለው ሞካፕ ኤግዛሙን መለማመጃ ፈተናዎችን እንዲያዘጋጁ እንደተባለው ቀደም ብለው ከዩኒቨርሲቲዎች እንደቀረበው ተማሪዎች ድጋፍ እንዲደረግላቸው እንዲተጋገዙና ቀድሞ በፈተና ዕለት ከመኮራረጅ ቀድሞ አብሮ ማጥናት እንደገና ደግሞ ማወቅ የሚገባቸውን እንዲያውቁ የማድረግ ምናልባት ሰምታችሁ ይሆናል። ዩኒቨርሲቲዎች በአሁኑ ጊዜ የፐርፎርማንስ ማኔጅመንት ወይም ፐርፎርማንስ ኮንትራክቲንግ ውል መግባት የውጤት ውል ይባላል። ያ ውጤት ውሉ የፈረሙት ምንድን ነው? ተማሪዎቻችን ይህንን ዘንድሮ ይህን ያህል እናሳልፋለን ብለው። ምክንያቱም ተማሪ እንደ ድሮ አስተምሮ ማስመረቅ አይበቃም። የአስተማሩትን ተማሪ አስፈትኖ ማሳለፍ አንዱ የስኬት መለኪያ ነው። ዩኒቨርሲቲዎች በዚህ ይመዘናሉ፣ ይገመገማሉ ማለት ነው እና ዩኒቨርሲቲዎች በዚህ ላይ በትጋት እየሰሩ ይገኛሉ። ከዚህ በተጨማሪ ኦልሬዲ እቅዳችንን አዘጋጅተናል። በዛሬው ዕለት ለምሳሌ ከዩኒቨርሲቲዎች ጋር የዙም ውይይት ነበረን። በዛ በዙም ውይይት ፈተናው መቼ እንደሚሰጥ ይታወቃል። የሎጂስቲክስ እና የስምሪት ስራዎችን ደግሞ ቀደም ብለው በትምህርት ሚኒስቴር ደረጃ በአመራር ደረጃ ተወያይተንበት ዝግጅት ተጠናቋልና አሁን ባለን ፈተናው የሚካሄድበት ስሙዝ የሆነ ሁኔታ አለ ብዬ ነው መናገር እንፈልገው። መልካም ኮራ ጡሽኔ በትምህርት ሚኒስቴር የሚኒስትር ዴኤታ ለማብራሪያው እጅግ አድርገን ነው የምናመሰግነው። መልካም ምሽት ይሁንልዎ። በጣም አመሰግናለሁ። መልካም ምሽት። የጨረታ ማስታወቂያ የኢትዮጵያ ንግድ ባንክ በአዲሱ ዋና መስሪያ ቤት ግቢ ውስጥ የሚገኝ ደረጃቸውን የጠበቁ ከ48 እስከ 135 ሰው የሚይዙ እንዲሁም 12 ሰው በቅንጦት ሊያስተናግዱ የሚችሉ ዘመናዊ ቪአይፒ ሲኒማዎች፣ የውጭ ሀገራት ስፔሻሊቲ እንዲሁም የፈጣን ምግብ ሬስቶራንቶች ከተደራጀ ዘመናዊ የኪችን ዕቃዎች ጋር የሕፃናት መዝናኛና የጌም መጫወቻ፣ ለዲጂታል ዕቃዎች፣ ጌጣጌጥ፣ የመዋቢያ ዕቃዎች፣ ለአልባሳትና ጫማዎች እንዲሁም ለሌሎች ተመሳሳይ አገልግሎቶች የሚውሉ ሰፋፊ መሸጫ ሱቆች በግልጽ በጨረታ አወዳድሮ ለማከራየት ይፈልጋል። የንግድ ሱቆቹ ዓለም አቀፍ ደረጃውን በጠበቀ ዲዛይን የተሰሩ ናቸው። በቂና ምቹ የመኪና ማቆሚያ፣ ያልተቆራረጠ የኤሌክትሪክና የውሃ አቅርቦት፣ ከአስተማማኝ በሲሲቲቪ ካሜራ የተደገፈ የደህንነት ጥበቃ አለው። የንግድ ማዕከሉ በሚገኝበት ግቢ ውስጥ ከ3500 በላይ የባንኩ ሰራተኞች መኖራቸው እንዲሁም የስብሰባ ማዕከሉ ትልልቅ ስብሰባዎች የሚደረግበት መሆኑ በተጨማሪም ወደ ባንኩ የሚመጡ የባንክ ደንበኞችና ጎብኚዎች ከፍተኛ የባንክ ፍሰትን ስለሚፈጥሩ የንግድ ማዕከሉን ተመራጭ አድርገዋል። በመሆኑም በጨረታው መሳተፍ የሚፈልጉ ህጋዊ ተጫራቾች የጨረታውን ዝርዝር መረጃ ቫቲካን ኤምባሲ አካባቢ ከሚገኘው የባንኩ የፋሲሊቲዎች አስተዳደር ህንፃ የምድር ቤት እስከ ግንቦት 5 ድረስ ማግኘት ይችላሉ።
ባንኩ ጨረታውን ሙሉ በሙሉ ወይም በከፊል የመሰረዝ መብቱ የተጠበቀ ነው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በነገው የአዲስ ቀን የዜና መሰናዶ የሀገር ጉዳይ ተማሪዎች ለፈተና የሚያደርጉትን ዝግጅት እንዳሰሳለን። በቅርቡ የ6ኛ የ8ኛና የ12ኛ ክፍል ማጠቃለያ ፈተናዎች ይሰጣሉ። በተለይ ተማሪዎች የ8ኛና የ12ኛ ክፍል ተማሪዎች ለማጠቃለያ ፈተናዎች የሚያደርጉትን ዝግጅት እንመለከታለን። በ12ኛ ክፍል አገር አቀፍ ፈተና የተማሪዎች ውጤት ማሽቆልቆል አሳሳቢ በሆነበት በዚህ ወቅት ምን ተሰራ ስንል እንፈትሻለን። የተማሪዎችን የውጤት ማሽቆልቆል ለመክታት መንግስት እንዲሁም ትምህርት ቤቶችን ጨምሮ የሚመለከታቸው አካላት የተለያዩ ስራዎችን እየሰሩ ነው። ለመሆኑ ተፈታኝ ተማሪዎችስ የተሻለ ውጤት ለማስመዝገብ እንዴት እየተዘጋጁ ነው? ከተማሪዎቹ አንደበት ተሰማላችሁ። እንግዳ ጋብዘንም እንወያይበታለን። አዲስ ቀን ይህንን ጉዳይ ጨምሮ ሌሎችንም ዝግጅቶቹን አካቶ ከሀብታሙ ተክለስላሴና ሰናይት ብርሃኔ ጋር ነገ ከ1 ሰዓት እስከ 3 ሰዓት ይጠብቃችኋል። አዲስ ቀን። ኢቲቪ ዜና 57 ምዕራፍ 3 ላይ ትገኛላችሁ። የተወዳጁ ተመልካቾቻችን ወደ ውጪ ዘገባችን ተሻግረናል። የመጀመሪያው አሜሪካዊ የሆኑት ካርዲናል ሮበርት ፕሪቮስት 267ኛው የሮማ ካቶሊክ ሊቀ ጳጳስ መሆናቸው ታወቀ። የ69 ዓመቱ ካርዲናል ሮበርት ፕሪቮስት 267ኛው የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት መሆናቸው ከደቂቃዎች በፊት ይፋ ተደርጓል። ከ40 ሺህ በላይ ምዕመናን ሁነቱን ለመከታተል በቅዱስ ጴጥሮስ አደባባይ መገኘታቸውንም ቢቢሲ ዘግቧል። በቫቲካን በተካሄደው የሮማ ካቶሊክ ሊቃነ ጳጳሳት ምርጫ ነጭ ጭስ መታየቱን ተከትሎ በቅዱስ ጴጥሮስ አደባባይ የተሰበሰቡ በርካታ ምዕመናንም ደስታቸውን ሲገልጹ ታይተዋል። በቫቲካን ለ2 ቀናት የተካሄደው የሊቀ ጳጳስ ምርጫ አዲሱን ሊቀ ጳጳስ በመምረጥ ነው የተጠናቀቀው። የኢትዮጵያ ካቶሊካዊት ቤተክርስቲያን ካርዲናል አባ ብርሃነ ኢየሱስን ጨምሮ 133 ከመላው ዓለም የተሰባሰቡ ካርዲናሎች በምርጫው ላይ መሳተፋቸው ይታወቃል። በአሁኑ ሰዓት አዲሱ የሮማ ካቶሊክ ሊቀ ጳጳስ ለምዕመናኑ ንግግር በማድረግ ላይ ይገኛሉ። ከዚህ ርዕሰ ጉዳይ ጋር በተያያዘ በቫቲካን ለ2 ቀናት የተካሄደው የሊቀ ጳጳስ ምርጫ አዲሱን ሊቀ ጳጳስ በመምረጥ ቀደም ሲል እንዳልነው ተጠናቋል። ለመሆኑ የካቶሊክ ሊቀ ጳጳስ የምርጫ ሂደት ምን መልክ ነበረው? ሪፖርተራችን ዮሐንስ ፈንታውን ወደ ኋላ ዞር ብሎ በተከታዩ ዘገባ ያስቃኘናል። በካቶሊክ ቤተ ክርስቲያን የአዲስ ሊቀ ጳጳሳት ምርጫ በከፍተኛ ጥንቃቄ የሚፈጸምና የብዙዎችን ቀልብ የሚስብ ስርዓት ነው።
ይህም ሂደት የቤተ ክርስቲያኗን አስተዳደራዊና መንፈሳዊ ሥራ መምራት የሚችል አባት መምረጥ የሚያስችል ሲሆን የቤተ ክርስቲያኗን ዓለም አቀፋዊ ተጽዕኖ ፈጣሪነት እንዲሁም ቤተ ክርስቲያናዊ አስተዳደርና ነገረ መለኮታዊ አረዳድ የሚንጸባረቅበት ታሪካዊ ሁነት ነው። የሊቀ ጳጳሳት ምርጫ በክፍለ ዘመናት የታሪክ ፍሰት ውስጥ እያደገ የመጣ ስርዓት ሲሆን ቀደም ባሉት ዘመናት ጳጳሳት የሚመረጡት በሮም ባሉ አጥቢያዎችና አገልጋዮች ስምምነት ነበር። ነገር ግን ቤተ ክርስቲያኗ እየሰፋች ስትሄድና መዋቅሯን በሁሉም የዓለም ክፍሎች ስትዘረጋ በስርዓት የተደራጀ የምርጫ ሂደት አስፈላጊ መሆኑ ታመነበት። በ11ኛው መቶ ክፍለ ዘመን በዋናነት ለጳጳሳት ምርጫ ኃላፊነት የተጣለበት የካርዲናሎች ኮሌጅ ተመሰረተ። ይህም ውሳኔ በተለይም በምርጫ ሂደት የውጭ አካላትን ተጽዕኖ ለመቀነስና የምርጫው ሂደት በቤተ ክርስቲያኗ ውስጥ ብቻ እንዲፈጸም ያለመ ነበር። አሁን ላይ እየተተገበረ ያለው የምርጫ ሂደት እንደ አውሮፓውያን አቆጣጠር በ1996 በሊቀ ጳጳሳት ጆን ፓውል ሁለተኛ የተሰናዳ ዝርዝር የአፈጻጸም ሕግጋት የሚመራ ነው። የአንድ ሊቀ ጳጳሳት ህልፈተ ሕይወት ሲገጥም ወይንም በፈቃዱ ራሱን ከኃላፊነት ሲያነሳ በቫቲካን ተለይቶ በተዘጋጀው ጥብቅ ስፍራ በዓለም ያሉ የቤተ ክርስቲያኗ ጳጳሳት በመሰባሰብ የምርጫ ሂደቱን ይጀምራሉ። ምርጫው በተለያዩ ዙሮች የሚከናወን ሲሆን ከመራጭ ጳጳሳት መካከል 2/3ኛውን ድምፅ እጩ ሊቀ ጳጳስ እስኪያገኝ ድረስ ይቀጥላል። ምስጢራዊነቱ በጥብቅ መንፈሳዊ መግባባት የሚከናወነው ይህ ምርጫ በቃለ መሐላ ተጀምሮ ከውጭ ዓለም ተጽዕኖ የተጠበቀ እንዲሆን የተለያዩ እርምጃዎች በየጊዜው ይወሰዳሉ። ለምሳሌ በዚህኛው ምርጫ ተንቀሳቃሽ ስልክም ሆነ የበይነ መረብ ወይንም የኢንተርኔት አገልግሎት እንዲቋረጥ ተደርጓል። እንደ ቤተ ክርስቲያኗ አስተምህሮ መራጭ ጳጳሳቱ በውሳኔያቸው የመንፈስ ቅዱስ ምሪት አይለያቸውም። ይህ ነገረ ሃይማኖታዊ እሳቤ የሚመረጠው ሊቀ ጳጳሳት ተሿሚ ብቻ ሳይሆን መለኮታዊ ኃላፊነት የተሰጠው የቤተ ክርስቲያኗ መሪ ለመሆኑ ማረጋገጫ ሆኖ ይቀርባል። የሊቀ ጳጳሳት ቤኔዲክት 16ኛን በፈቃዳቸው ከኃላፊነታቸው መልቀቅ ተከትሎ በ2013 የተመረጡት ሊቀ ጳጳሳት ፍራንሲስ ኃላፊነት ከወሰዱበት ጊዜ ጀምሮ ቤተ ክርስቲያኗን በመምራት ቆይተው ባሳለፍነው ወር ሕይወታቸው ማለፉ የሚታወስ ነው። ከስፖርት ወደ ያዝነው ዘገባ ተሻገርን። ሻምፒየንስ ሊግ ሻምፒዮን ለሆኑ ክለቦች ይገባል ሲሉ የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ተናገሩ። በኤሮፓ ሊግ ግማሽ ፍጻሜ የመልስ ጨዋታ ማንቸስተር ዩናይትድ አትሌቲክ ቢልባኦን ሲያስተናግድ፣ ቶትንሃም ከቦዶ ግሊምት ይጫወታል። ነጻነት ጫን ያለው በአገር ውስጥ ውድድሮች ከቶ የማይጠበቅበትን ውጤት በማስመዝገብ ደካማ የውድድር ዓመትን ለማጠናቀቅ የተቃረበው ክለብ ሳይታሰብ በሌላኛው የአውሮፓ መድረክ አይናኬ ሆኖ በሌላ አንድምታ ቀርበዋል። የላንክሻይሩ ማንቸስተር ዩናይትድ በፕሪምየር ሊጉ የወራጅነት ስጋት የነበረበት ማንቸስተር ዩናይትድ ጀንበር ልትጠልቅ ስትቃረብ መጥፎ ዓመቱን በዋንጫ አጅቦ ለማጠናቀቅ ተቃርቧል። በኤሮፓ ሊጉ ግማሽ ፍጻሜ ጨዋታ አስቀድሞ ከሜዳ ውጪ አትሌቲክ ቢልባኦን በሳን ማሜስ 3-0 በመርታት የተመለሰው ዩናይትድ ዛሬ ምሽት 4 በኦልድ ትራፎርድ ውጤቱን አስጠብቆ ለፍጻሜ ለማለፍ የስፔኑን ክለብ ይጋብዛል። በመጀመሪያ ዙር ጨዋታ በዳኒ ቪቪያን 24ኛ ደቂቃ ቀይ ካርድ ምክንያት የበላይነቱን መውሰድ የቻለው የእንግሊዙ ክለብ የመድረኩን ዋንጫ አሳክቶ የአውሮፓ ሻምፒዮንስ ሊግ ተሳትፎን ማግኘት ትልቁ ግቡ ነው። ይህንን ትኩረት በማድረግ ወደ ሜዳ የሚገቡት አሰልጣኝ ሩበን አሞሪም ድሉ የዓመቱን መጥፎ ጎን መቀየር ባይችልም የታለመለትን ለማሳካት ጥቅሙ የጎላ መሆኑን ተናግረዋል። የሳን ማሜሱ ክለብ ቢልባኦ በአሰልጣኝ ኤርኔስቶ ቫልቬርዴ እየተመራ በላሊጋው 4ኛ ደረጃ ላይ በመሆን የቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎ ለማግኘት ቢቃረብም በተቻለ አቅም ዓመቱን በዋንጫ ለማጠናቀቅ ከፍተኛ ጥረት ያደርጋል። ከጨዋታው አስቀድመው በተሰጡ አስተያየቶች ሩበን አሞሪም ክለቦች የዩሮፓ ሊግ ስላሸነፉ ሻምፒዮንስ ሊግ መሳተፍ የለባቸውም ላሉት አንጋፋው አሰልጣኝ አርሰን ቬንገር ቀጥተኛ ምላሽ ባይሰጡም ሻምፒዮንስ ሊግ ሻምፒዮን ለሆኑ ክለቦች የተዘጋጀ ነው በማለት ሕጉን ተከትለን እንሄዳለን ሲሉ ተናግረዋል። በምሽቱ ጨዋታም አንድ ግብ ቀድሞ ማስቆጠር ለሁለቱም ቡድኖች ትልቅ ጥቅም እንዳለው የተናገሩት አሰልጣኙም ይህንን ለማድረግ እንጥራለን ብለዋል። አሰልጣኝ ኤርኔስቶ ቫልቬርዴ ይህ እግር ኳስ ነውና በቢልባኦ የተከሰተው ነገር እዚህ ሊከሰት ስለሚችል እስከ መጨረሻው እንፋለማለን ብለዋል። አሌሃንድሮ ጋርናቾ በበኩሉ
ከ0-0 እንጀምራለን፣ ዋንጫውን አሳክተን ቀጣይ ዓመት በሌላ መልክ ለመቅረብም እንጥራለን ሲል ሀሳቡን ሰጥቷል። በሁለቱ ቡድኖች ጨዋታ ማቲያስ ዴሊት ከማንቸስተር ስብስብ ውጪ በመሆኑ ቪክተር ሊንድሎፍ ከማጓየር ይጣመራል ተብሎ ይጠበቃል። አማድ ዲያሎ ደግሞ በቋሚነት ጨዋታው ሊጀምር እንደሚችል ተጠቁመዋል። ለአትሌቲክ ቢልባኦ ወንድማማቾቹ ኒኮ ዊሊያምስ እና ኢናኪ ዊሊያምስ አለመኖር መጥፎ ዜና ሆኗል። በተመሳሳይ ምሽት 4 ሰዓት ሌላኛው የእንግሊዙ ክለብ ቶተናም የ3-1 ድሉን አስጠብቆ ዓመቱን በዋንጫ ለማጠናቀቅ ወደ ኖርዌይ በማቅናት ቦዶ ግሊምትን ይገጥማል። እንደ ዩናይትድ ሁሉ መጥፎ የውድድር ዓመትን ያሳለፈው ቶተናም በሜዳው 3-1 በማሸነፍ እድሉን ቢያሰፋም ከቦዶ የሚገጥመው ጠንካራ ፉክክር ጫና ውስጥ ሊከተው ይችላል ተብሎ ይገመታል። በተለይ የቦዶ መጫወቻ ሜዳ ሰው ሰራሽ መሆኑና የአየር ጠባዩ ከፍተኛ ቅዝቃዜ በመሆኑ ለቶተናም ጫናው እንዲበረታ ያደርገዋል ተብሏል። በአውሮፓ ታላላቅ ክለቦች በዚህ ሜዳና ቀዝቃዛማ አየር በተደጋጋሚ መቸገር ለቦዶ ግሊምት እንደ አንድ ትልቅ ጥቅም ተወስዶለታል። የክለቡ ተጫዋቾች ከጨዋታው አስቀድሞ በሰጡት አስተያየትም ሜዳው ኳስ የሚያፈጥን በመሆኑ ለእነርሱ ትልቅ ጥቅም እንዳለውና ለተቃራኒው ክለብ አስቸጋሪ እንደሚያደርግ ተናግረዋል። አሰልጣኝ አንጄ ፖስተኮግሉ ከመጫወቻ ሜዳ እስከ አየር ንብረቱ አመቺ ያልሆኑ ነገሮች ቢኖሩም ልንወጣው ይገባል ብለዋል። በምሽቱ ጨዋታ የጄምስ ማዲሰን አለመኖር ለቶተናም መጥፎ ዜና ሲሆን ሉካስ ቤርግቫልና ዋናው አምበል ሳን ሆንግሚንም በጨዋታው የማይኖሩ ሌሎች ተጫዋቾች ናቸው። የተወዳጁ ተመልካቾቻችን የዕለተ ሐሙስ ኢቲቪ ዜና 57 ከምዕራፍ 1 እስካሁን እስከ ምዕራፍ 3 የተለያዩ የሀገር ውስጥና የውጭ አዳዲስ ጉዳዮችን የአጀንዳ ጉዳዮችንም ጨምሮ ወደ እናንተ ሲደርስ ቆይቶ በዚሁ ተጠናቋል። ከኛ ጋር ስለነበራችሁ ወዳችሁ ፈቅዳችሁ ያያችሁን ስለቆያችሁ ምስጋናችን ከልብ ነው። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆይቻለሁ። በያላችሁበት መልካም ምሽት ይሁንላችሁ።